ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ዲኤች ኒውስ ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። የ12ኛ ክፍል መልቀቂያ ፈተና ውጤት ይፋ መሆኑን ተከትሎ በትምህርት ሚኒስትሩ ላይ ዘመቻ ተከፍቷል። በትምህርት ሚኒስትሩ በፕሮፌሰር ብርሃኑ ነጋ ላይ ዘመቻ ከከፈቱት መካከል የመከላከያ ክብር አባላት የሚባሉትና በአገዛዙ ባለስልጣናት ጻፉ የሚባሉትን የሚጽፉት አካላት ይገኙበታል። በዘንድሮ ዓመት ፈተናውን ከወሰዱ ተማሪዎች ውስጥ ከ50 በመቶ ላይ በማስመዝገብ ፈተናውን ያለፉት 8.4 በመቶ ያህሉ ብቻ መሆናቸውን ሚኒስትሩ አስታውቀዋል። አንድም ተማሪ ያላሳለፉ ትምህርት ቤቶች መኖራቸውን ያወሱት ሚኒስትሩ የተማሪ ወላጆች እነዚህን ትምህርት ቤቶች ሊጠይቋቸው እንደሚገባ ጠቁመዋል። ፕሮፌሰር ብርሃኑ ውጤቱን ይፋ ካደረጉ በኋላ የገዢው ብልጽግና ፓርቲ አባላትን ጨምሮ በበርካቶች ዘንድ በዘመቻ መልክ በሰፊው ወቀሳ እየተሰነዘረባቸው ይገኛል። በፕሮፌሰሩ ላይ የውግዘት መልእክት ካሰራጩት መካከል በኢትዮጵያና በኤርትራ መካከል ግንኙነቱ ዳግም ሊሻክር ሲል ፕሬዝዳንት ኢሳያስንና ኤርትራን እንዲዘልፉ ከብልጽግና በኩል የቤት ስራ ተሰጥቷቸው በማህበራዊ ሚዲያና በዩቲዩብ ያንን ሲያደርጉ የነበሩ የመከላከያ የክብር አባላት ይገኙበታል። ከመከላከያ አባላቱ መካከል አንድ የሆነውና ደሳለኛ በራ የተባለው የብልጽግና አባል ፎቶቸውን አያይዞ በትምህርት ሚኒስትሩ ላይ የጻፈው ጽሑፍ የሚከተለው ነው። ለጋ ወጣቶችን ብቻ የሚቀጣ የኢትዮጵያ የትምህርት ሚኒስትር አስነዋሪ ተግባር መፈጸሙን ቀጥሏል። እንደ ሀገር የወደቀው የትምህርት ጥራት ዕዳ መክፈል የሚገባን ሁላችንም ሆኖ ሳለ ትምህርት ሚኒስትር ጠቅልሎ ለለጋ ወጣቶች ብቻ በመስጠት እነሆ ዓመታትን እያስቆጠረ ይገኛል። እንደ ሀገር አሳፋሪና ነውረኛ ተግባር ብቻ ሳይሆን ቀጣዩን የትምህርት ፍላጎት በመግደል ወጣቶች አልባሌ ቦታ እንዲሄዱና ለጽንፈኞች መጠቀሚያ እንዲሆኑ በር እየከፈተ ይገኛል። በየዓመቱ የሚሰጠው አሰቃቂ መግለጫ እንደተጠበቀው ዘንድሮም በፕሮፌሰር ብርሃኑ በኩል ተሰጥቷል። በጣም አሳዛኝ አሳፋሪና ልብ ሰባሪ ተግባር በማለት ነው የጻፉት። ተመልካቾቻችን አድማጮቻችን እንግዲህ እነዚህ የመከላከያ ክብር አባላትና የብልጽግና አባላት ትንሽ ግሪን ላይት ሳያዩ እንደዚህ አይነት ነገር ደፍረው በባለስልጣናት ላይ አይጽፉም። ባለፈውም ኤርትራ መንግስት ላይ ተመሳሳይ ነገር አስቀድመው ሲጽፉ ገርሞን ነበረ። እረ እንዳይቆጧቸው እና አብይ እያልን ነበር። ለካ የቤት ስራ ተሰጥቷቸው ነው ያን ነገር የሚያደርጉት። የሆነ ሆኖ ብልጽግና እንደፈለግ ካደርገህ ብታገለግለውም በስተመጨረሻ ላይ አገልግሎትን የጨረስክ ስትመስለው በዚህ መልክ እያዋረደ እየዘለፈ ከቦታው ማንሳቱ የሚቀር አይደለም። በአሁኑ ሰዓት ላይ እንደገለጽላችሁ በትምህርት ሚኒስትሩ ላይ ዘመቻ ከከፈቱት መካከል የብልጽግና አባላትም ይገኙበታል ለማለት ነው። ጠቅላይ ሚኒስትር አብይ አህመድ የመለኮትን ጣልቃ ገብነት በመግለጽ ከሶማሌላንድ ጋር ተፈራርሙበት የነበረውን የባህር በር የመግባቢያ ስምምነት ፊርማ ሰነድና እሱን አስመልክተው በኦፊሻል ገጻቸው ላይ ለጥፈውት የነበረውን ጽሑፍ ከገጻቸው ላይ ማንሳታቸው ተዘገበ። በደረሰባቸው ከፍ ያለ ዲፕሎማሲያዊ ጫና ስምምነቱን የሰረዙት የኢትዮጵያው ጠቅላይ ሚኒስትር ሰነዱንም ሆነ ጽሑፋቸውን ከገጻቸው ላይ ያነሱት ያለምንም ይቅርታ በዝምታ ነው ተብሏል። አብይ ጌታ ምን ይሳነዋል የወደብ ባለቤት ሆነ ማለታቸውን ተከትሎ መንግስታዊ መገናኛ ብዙሃን በሰበር ዜና ኢትዮጵያ የወደብ ባለቤት እንደሆነች ከመዘገባቸውም በላይ በተለያዩ አካባቢዎች በካድሬዎች አስተባባሪነት የድጋፍ ሰልፍ መደረጉ ይታወሳል። ከዚህ ሁሉ ግርግር በኋላ ይህ ስረዛ የመጣው የኢትዮጵያ መንግስት በዓለም አቀፍ ደረጃ በከፍተኛ ደረጃ አድርሶት ለነበረው ዲፕሎማሲያዊ እርምጃ ምንም አይነት ይቅርታ ሳይጠይቅ ነው ብለዋል አንድ ከፍተኛ የውጭ ዲፕሎማት። አሁንም በጣም በሚያስደነግጥ ሁኔታ በተመሳሳይ መልኩ ወደ ኤርትራ እየተደረገ ያለው ቅስቀሳ አገሪቱን የበለጠ በማሸማቀቅ ብቻ ሳይወሰን ከፍ ያለ ደም መፋሰስና የቀጠናው መፈራረስ ሊያስከትል እንደሚችል በተለይ ከቅርብ ጊዜ ወዲህ ከትግራይ በኩል እየተሰሙ ያሉ ድምፆች አመላካች ናቸው ያሉት ዲፕሎማቱ ሰላማዊና ህጋዊ መፍትሄን በመግፋት ፍላጎቶችን በኃይል ለመጫን የሚደረግ ሩጫ በሁሉም ላይ ከፍ ያለ ጉዳትና ኪሳራን ከማስከተል ውጭ ትርፍ የሚገኝበት አዋጭ መንገድ አይደለም ሲሉ ምክራቸውን አስተላልፈዋል። ይህ በእንዲህ እንዳለ አፍሪካን ኢንተለጀንስ ይዞት በወጣው ዘገባ ከጦርነት አዙሪት መውጣት የተሳነው የአብይ አህመድ አስተዳደር የአስቸኳይ ጊዜ አዋጅ በማወጅ በኤርትራ ላይ ድንገተኛ ዘመቻ ሊያካሄድ ነው ሲል ይፋ አድርገዋል። ኤርትራ ጋር ለሚደረገው ቀጣይ ጦርነት ኮማንድ ፖስት መቋቋሙን ከዲፕሎማቲክ ምንጮች እንደተረዳ የጠቀሰው አፍሪካን ኢንተለጀንስ ለዚሁ ተግባር በኢትዮጵያ መንግስት የሚደገፉ አንዳንድ የአፋር ታጣቂዎች ወደ ኤርትራ ግዛት በመዝለቅ ትንኮሳ መፈጸም እንደጀመሩ አስነብቧል። ጉዳዩን አስመልክቶ እስካሁን ከኢትዮጵያ መንግስት በኩል የተሰጠ ምንም አይነት አስተያየት የለም።
ደብረ ማርቆስ ከተማ ላይ በመሸገው የመንግስት ጥምር ጦር ላይ ሰርጎ ገብ ጥቃት መፈጸሙ ተሰማ። መስከረም 5 ቀን 2018 ዓ.ም በሰራዊቱ ላይ በተፈጸመው በዚህ ድንገተኛ የቦምብ ጥቃት በትንሹ 5 አድማ በተናና ሚሊሻዎች ሙትና ቁስለኛ መሆናቸው ተነግሯል። በደብረ ማርቆስ ከተማ በሚገኘው ውሃ ጋም በመግባት ምሽጋቸው ውስጥ ተኝተው በነበሩ የጥምር ጦር አባላት ላይ ለተፈጸመው የቦምብ ጥቃት በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ በአዲስ ዓለማየሁ ክፍለ ጦር ስር ያሉት የዋበል መብረቁ ብርጌድ ፋኖች ኃላፊነቱን ወስደዋል። በኦፕሬሽኑ ከተገደሉት መካከል የአብማ ክፍለ ከተማ ምልመላና ስልጠና ኃላፊ የሆነውን አቶ ንጉሴን ጨምሮ 3 ሰላም አስከባሪ ሚሊሻዎች የሚገኙበት ሲሆን 2 አድማ ብተናዎች ደግሞ ክፉኛ መቁሰላቸው ተነግረዋል። ይህ በእንዲህ እንዳለ በአዲስ ዓመት ማግስት ወደ ዳባትና ደባርቅ ከተሞች ሲጓዝ የነበረ የመከላከያ ጦር በጎንደር የበጋሻው ክፍለ ጦር ፋኖች ተመቶ ወደ መጣበት መመለሱን የክፍለ ጦሩ ህዝብ ግንኙነት መምሪያ አስታውቋል። መስከረም 5 ቀን 2018 ዓ.ም ለበዓልና ለስምሪት በሚል ከአዘዞ ካምፕ ተነስቶ ወደ ዳባትና ደባርቅ ከተሞች ሲያቀና የነበረው የመከላከያ ጦር ላይ ከቀኑ 9 ሰዓት ወርቀ ደቦ በተባለ ቦታ ላይ ሲደርስ የክፍለ ጦሩ ፋኖች ከባድ ምት እንዳሳረፉበት ነው መምሪያው የገለጸው። በጥቃቱ በርካቶች እዛ ወድቀው ሲቀሩ ከጥቃቱ የተረፉት ኃይሎች ወደ አምባ ጊዮርጊስና ጎንደር ከተሞች ማምለጣቸውን የጠቀሰው የህዝብ ግንኙነት መምሪያው ከጦሩ ጋር አብረው የነበሩ የብልጽግና አመራሮችና ከፍተኛ መኮንኖች ሳይቀሩ በእግርና በመኪና አምልጠዋል ብለዋል። መምሪያው መግለጫውን ሲቋጭም ከአምባ ጊዮርጊስ እስከ ገደብዬ ከተማ ድረስ ያለው ጥቁር አስፋልት ዛሬም በጎንደር የበጋሻው ክፍለ ጦር ጀግኖች ቁጥጥር ስር ሆኖ እንደ ንስር በንቃት እየተጠበቀ ይገኛል ብለዋል። ጉዳዩን አስመልክቶ እስካሁን ከመከላከያ በኩል ምንም የተሰጠ መግለጫ የለም። በወልዲያ ከተማ በነገው ዕለት ሊካሄድ ለታሰበው የድጋፍ ሰላማዊ ሰልፍ እንቅፋት እንዳይፈጥሩ በሚል በርካታ ወጣቶች በጅምላ መታፈናቸው ተሰማ። በሰሜን ወሎ ዞን በወልዲያ ከተማ የአባይ ግድብን ምርቃት አስመልክቶ የድጋፍ ሰልፍ ለማድረግ ህዝቡን እየቀሰቀሱ ያሉት የብልጽግና የጸጥታ ኃይሎች በሰልፉ እንደማይገኙ በግልጽ የተናገሩትን ጨምሮ እንቅፋት ይፈጥሩብናል ያሏቸውን ሁሉ በጅምላ በማፈን ላይ ናቸው ሲሉ ነዋሪዎቹ ተናግረዋል። ከታፈኑት መካከል የባጃጅ ሾፌሮች፣ የቀን ሰራተኞች፣ በመንገድ ላይ የተገኙ ወጣቶች ሁሉ ይገኙበታል ያሉት ነዋሪዎቹ የጸጥታ ኃይሎቹ ያገኙት ተሽከርካሪ ላይ በሙሉ በግዳጅ የሰልፍ ባነር ሲለጥፉ ውለዋል በማለት ተናግረዋል። እንዲሁም አመሻሹንም ባጃጆችን በማስገደድና የመንግስት መኪኖችና ሞተረኞችን በአንድ መስመር እንዲሄዱ በማድረግና አደባባይ በማዞር የሰልፍ ቅድመ ሙከራ አድርገዋል ያሉት ነዋሪዎቹ ከዚህም በላይ የሴፍቲኔት ተጠቃሚዎች፣ ባለባጃጆችና የመንግስት ሰራተኞች በሰልፉ ካልወጡ አስተዳደራዊ ቅጣት እንደሚጠብቃቸው መመሪያ መተላለፉን ጠቅሰዋል። በቂሊንጦ ወህኒ ቤት የሚገኙት የፖለቲካ እስረኞችና ጋዜጠኞች ላለፉት ቀናት የረሃብ አድማ ላይ መሆናቸው ታውቋል። ከአዲስ ዓመት ዋዜማ ጀምሮ በአድማ ላይ የሚገኙት እስረኞች ያሉበት ሁኔታ ለሕይወታቸው እጅጉን አስጊ በመሆኑ አጣዳፊ እርምጃ በመውሰድ ሕይወታቸውን እንታደግ ሲል ኢሕአፓ ጥሪ አቅርበዋል። ፓርቲው ባወጣው መግለጫ በማረሚያ ቤቱ የሚገኙት እስረኞች በደልና ግፍ እየደረሰበት ላለው የአማራ ህዝብና ለተቀረው ኢትዮጵያ ህዝብ መብት ነፃነትና ጥቅም ከመቆም ውጭ ይህ ነው የሚባል ወንጀል ሳይሰሩ መታሰራቸውን ገልጿል። እስረኞቹ ፍትህ እንዳያገኙ መደረጋቸውንም ኢሕአፓ በመግለጫው አስፍሯል። ኢሕአፓ ወንጀል ሳይሰሩ በስር ላይ ይገኛሉ ካላቸው ግለሰቦች መካከል የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ፣ አቶ ዮሐንስ ቦያለው፣ አቶ ታዬ ደንዳና ረዳት ፕሮፌሰር ሲሳይ አውግቸው ይገኙበታል። ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ገነት አስማማው፣ መምህርትና ጋዜጠኛ መስከረም አበራ፣ ዶክተር ወንዶሰን አሰፋ፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ጫኔ ከበደ፣ መሪጌታ በላይ አዳሙና ዶክተር ካሳ ተሻገርም ፓርቲው በመግለጫው የጠቀሳቸው የህሊና እስረኞች ናቸው። ከእስረኞች ውስጥ ለረጅም ጊዜ በህመም ላይ የቆዩና በቂና አስፈላጊውን የህክምና እርዳታ የተከለከሉ መኖራቸውንም ፓርቲው አስታውቋል። በአማራ ክልል እየተካሄደ ካለው ግጭት ጋር ተያይዞ በስር ላይ የሚገኙት አቶ ክርስቲያን ታደለ እና አቶ ዮሐንስ ቦያለው ታህሳስ 3 ቀን 2017 ዓ.ም የአንጀት ህመም አጋጥሟቸው በመቅረዝ ሆስፒታል የቀዶ ጥገና ህክምና ማድረጋቸው አይዘነጋም። ተሳፋሪ በመምሰል የማታለል ወይም የሸዋሻ ወንጀል ፈጽመዋል የተባሉ 10 ተጠርጣሪዎች ከነተሽከርካሪያቸው በቁጥጥር ስር ውለው ምርመራው መቀጠሉን የአዲስ አበባ ፖሊስ አስታወቀ። ከ10ሩ ተጠርጣሪዎች መካከል 6ቱ ሴቶች መሆናቸውን ፖሊስ አመልክቷል። ግለሰቦቹ ተሳፋሪ በመምሰል የማታለል ወይም የሸዋሻ ወንጀሉን ፈጽመዋል ተብለው በቁጥጥር ስር የዋሉት በበዓል ማግስት መስከረም 3 ቀን 2018 ዓ.ም ከቦሌ ክፍለ ከተማ ልዩ ቦታው ባምቢስ ተብሎ ከሚጠራው አካባቢ ነው። ተጠርጣሪዎቹ ኮድ 398351 ኦሮ በሆነ ሚኒባስ መነሻቸውን ፒያሳ ቅዱስ ጊዮርጊስ ቤተክርስቲያን አካባቢ በማድረግ ወደ አውቶቡስ ተራ አብነት፣ ጥቁር አንበሳና ባምቢስ አካባቢ እየተንቀሳቀሱ ወንጀሉን ሲፈጽሙ እንደነበር ተመልክተዋል። ግለሰቦቹ ይህንን የማታለል ወይም የሸሻ ወንጀል የሚፈጽሙት ተሽከርካሪዎች ሞልተው ከተቀመጡ በኋላ አንዴ ቀረው በማለት በማስገባት እንዲሁም አንዴ ትራፊክ ስለመጣ ዝቅ በል ሌላ ጊዜ ውረድ በማለትና በማዋከብ ነው ተብለዋል።
በዚህም የስርቆት ዘዴ ስልክ፣ ገንዘብና የተለያዩ ንብረቶችን እንደሚወስዱ የግል ተበዳዮች ለመርማሪ ፖሊስ ከሰጡት ቃል ማረጋገጡን የየካ ክፍለ ከተማ ፖሊስ መምሪያ ገልጿል። በአጠቃላይ 10 ተጠርጣሪዎች ከነተሽከርካሪያቸውና ከ4 ስማርት ስልኮች ጋር ተይዘው ምርመራው እንደቀጠለ ነው ፖሊስ ያመለከተው። ከ10 ተጠርጣሪዎች መካከልም 6ቱ ሴቶች መሆናቸው ብዙዎችን እያነጋገረ ይገኛል። ቲክቶክ ከመጪው ረቡዕ ጀምሮ በአሜሪካ ሊዘጋ ይችላል ተብሏል። ቲክቶክ ገዢ ካላገኘ ወይም ከአሜሪካ መንግስት ጋር ስምምነት ላይ ካልደረሰ ከረቡዕ ጀምሮ ሊዘጋ እንደሚችል እየተገለጸ ነው። በቻይና ባለቤትነት ስር ያለው ቲክቶክ በአሜሪካ ገዢ እየፈለገ ሲሆን የሁለቱ ሀገራት ባለስልጣናት በስፔን የንግድ ድርድር እያደረጉ ይገኛሉ። ይህ ድርድር በአሜሪካ የግምጃ ቤት ኃላፊ ስኮት ቤትሰን እና በቻይናው ምክትል ጠቅላይ ሚኒስትር ሂላይፌት መካከል እየተካሄደ ነው። ሀገራቱ በመካከላቸው የንግድ ጦርነት እንዳይነሳ ለመከላከልም ጥረት እያደረጉ እንደሚገኙ ተገልጿል። ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ቲክቶክ እንዲታገድ ቢፈልጉም ለ3 ጊዜያት የእገዳውን ጊዜ አራዝመዋል። ትራምፕ አሁን ላይ ለጋዜጠኞች ሲናገሩ ጉዳዩ ብዙም እንደማያስጨንቃቸውና የውሳኔ ሁኔታ በቻይና አቋም ላይ እንደሚመሰረት ገልጸዋል። ምንም እንኳ ቲክቶክ በአሜሪካ ከረቡዕ ጀምሮ ሊታገድ ይችላል የሚለው መረጃ የተሰራጨ ቢሆንም ውሳኔው ለ4ኛ ጊዜ ሊራዘም እንደሚችልም ተስፋ አለ እየተባለ ነው። ከቲክቶክ ጋር ተያይዞ የሚነሱት የብሔራዊ ደህንነትና የግላዊ መረጃ ስጋቶች የተጋነኑ እንደሆኑ ትራምፕ ገልጸዋል። ቲክቶክ በመላው ዓለም ቢሊዮኖች የሚጠቀሙት የማህበራዊ ሚዲያ መተግበሪያ ሲሆን በአሜሪካ ብቻ 170 ሚሊዮን ተጠቃሚዎች እንዳሉት መረጃዎች ያሳያሉ። በመጨረሻም በሶማሊያ ታዋቂው የጎሳ መሪ ማንነቱ ባልታወቀ ድሮን ተገደሉ። በሶማሊያ ሰሜን ምስራቃዊ ክፍል በሚገኘው ሳና ግዛት በአካባቢው ታዋቂ የአገር ሽማግሌና የጎሳ መሪ የሆኑት ኡመር አብዱላሂ አብዲ በድሮን መገደላቸው አነጋጋሪ ሆነዋል። ሂራን ኒውስ እንደዘገበው ታዋቂው የጎሳ መሪ ቅዳሜ ከሰዓት በኋላ ከ3 ሰዎች ጋር በመኪናቸው እየተጓዙ ያለ ይህ ጥቃት የተፈጸመባቸው ሲሆን በጥቃቱ 3ቱም ሰዎች ተገድለዋል። ድሮኑ የማን እንደሆነና የግድያው ምክንያት ምን እንደሆነ ግን እስካሁን የታወቀ ነገር የለም። በጉዳዩ ላይ የፑንትላንድ ፖሊስ በሰጠው መግለጫ ጥቃቱ የተፈጸመበት መኪና ሙሉ በሙሉ ወደ አመድነት መቀየሩን ጠቅሶ የሟቾቹን አስክሬን ጥቂት ቁራጭ ብቻ እንዳገኘ አስረድተዋል። በጥቃቱ ዙሪያ ምርመራ እያከናወነ መሆኑንም አስታውቋል። ለዚህ የድሮን ጥቃት እስካሁን ኃላፊነቱን የወሰደ አካል የለም። በፑንትላንድ ውስጥ የአልሸባብ ታጣቂዎችን ለመምታት በሚል በተደጋጋሚ የድሮን ጥቃት የሚደረግ ቢሆንም ይህ ጥቃት በተፈጸመበት ሳና ግዛት ግን እንዲህ አይነት ድርጊት ተሰምቶ እንደማይታወቅ ነው ዘገባው ያመለከተው። የአልሸባብ ታጣቂዎች በዚህ አካባቢ እንደማይንቀሳቀሱ የጠቀሰው ሂራን ኒውስ ይህን ጥቃት ማን ፈጸመው የሚለው ነገር አሁንም እንቆቅልሽ መሆኑን አስታውቋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የዲኤች ኒውስ መረጃዎች እነዚህ ነበሩ። ለትክክለኛ፣ ለወቅታዊ፣ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ዲኤች ኒውስን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም፣ በአንድነት፣ በሞገስ፣ በነጻነት፣ በፍቅርና በክብር ለዘላለም ይኑሩ።